አይደለም አንቺ ነሽ ጀስቲፋይ መታመጪው እሱ አላለሽም ከመጀመሪያው ቤተሰቤ ምን እንደው ደጋግመሽ በቃ ካላለ ያልኩ ይቅርታ ቢጠይቅ ለምን በቃ የወንድ ልጅ ባህሪ አይወርሽ ወንድ ልጅ አዳምጪኝ ወንድ ልጅ ነው ያንቺ ባል ሊሆን ነው ያንቺ ባል የሚሆነው አንቺን ካሸነፈ ብቻ ነው ሴት ያሸነፈች ባል አይሆንም ኖ ያ አንዳንድ ወንዶች አሉ አዳምጪ ሁሉ ወንድ አንድ አይነት አይደለም አሁን አንቺ ይሄ ልጅ የኔ አይነት ወንድ ነው እኔ ነገርኩሽ እኮ በግልጽ ሴት ልጅ አሸንፋኝ ባላልሆንም እኔ አሸንፍያት ነው ባልመሆንም ፈልገው አሁን አንቺ ሬድ ላይንሽን ከሰበርሽ ምትዩን ነገር ያደርገዋል እያልኩሽ እኮ ነው አንቺ እኮ ያልገባሽ ፖይንት ያ ነው አንቺ አሁን ይደረግ በእኔ አሸነፍ እኔ ደግሞ ማለት ነው መክ እየመረረው ይዋጣው ቤተሰቦቼን ይቅርታ ሳይጠይቅ አብሮነት ይል ዛሴት በቃ ስለዚህ አንቺ ባልመሆን ነው ፈልጊ እንግዲህ ሌላው ቤተሰቦችሽን እኮ ይጠይቃል ግን ይልሽልኝ ቤተሰቦችሽን እኮ ይቅርታ ጠይቅ ማለት አይደለም ተጣላም እኮ ካንቺ ካንቺ አልተጣላም ይልሽ ካኔ አልተጣላም ኤቭሪ ሲንግል ዴይ 5-6 ይደውልልኛል ከኔ እኮ ጸብ የለውም እኮ ካንቺ አልተጣላም ግን ሚክሲንግ ማለት የሆነ ነገር ነው ሚክስ የምታረጉት እኔ እና እሱ ጸብ የለንም he has to apologize ግዴታው if not fuck off that's it ከኔ ማን ተጣለም ከኔ ጋር ሄደው ግዴታው አይደለም አው በቃ ይሄ ነው ማያገናኘው ይሄ የሪስፔክት ጉዳይ ነው he has to say sorry for what he did እንዴ ምን እንደምታወሩት ለዚህ እኮ ነው እንደፈለግሽ ማድረግ ትችያለሽ መጥዬ እኔ እኮ am willing አይደለም እሱ አልፈለገም ያንቺ ዊሊንግነት ኦኬ እሱን ለምን ከበደው ገባኝ ለምን ከበደው ስለምን ወንድነን ነው እየነገርኩሽ ነው ለምን እንደከበደው እኮ አይደለም ወንድ ነው አይደለም ክብሩ እኮ ነው ምንድነው የምታወሪው መኩዬ ምን አለ መሰለክ እሷና እሱ ችግር ከሌለባቸው ለአንዳንድ ጊዜ እኮ የሆነ በህይወታችን መስበር ማንፈልጋቸው ህጎች አሉ አይደል ያስቀመጥናቸው ህጎች ለሆነ ነገር ደግሞ መሲ እናንተ ሴቶች ናችሁ አይደለም ጊዜ ወንድ ቢሆን ይግባሽ አዎ ይሁን እኔ አሁን እኔ ገባኝ አንተ አይነት አሁን ይኸውልሽ እሷና ቆይኩሽ ይኸውልሽ መክዬ ተማይ ሁላ ሰው አይደለም መክዬ እየሰማቸው ይሁላ ሰው እየሰማ እወድሻለሁ አንቺን በመፍታቴ ተጸጽቻለሁ እንዳንቺ የምወደው ሰው የለም አይደለ እየሰማችሁ ነው ያለው ይወደኛል ግን ሚስት መሆን አይፈልግም ምን ማለት ነው አንቺን መውደድ እኮ ሚስተር ባንቺ አሸናፊነት ባንቺ የበላይነት አይገባም ነው አይደለም እኮ ልክ በቃ ያ ነው ዝቅ ብለህ ቤተሰቦቿን ይቅርታ መጠየቅ ማለት ነው that's እምንት ነው እያልኳችሁ ነው አሁን እናንተ ያላዛችሁት አንድ ፖይንት አለ ይሄ የይቅርታው ነገር እኮ እንዴት እንደሚመጣ አስቀምጫለሁ አይደል ለምን ያንን ነገር እንደ ሬድ ላይን ለምን እንደምታረጉት አይገባኝ ነው እንደዛ ደግሞ ለመኩዬ ሁለታችን አለች እኮ ሁለታችን ብሎ ነገር የለም ይሄ ምንም አይነት አይሆንም ይኸውልሽ ቀድማ እሷ ይሄን ሬድ ላይን ባታስቀምጥ ኖሮ ይታረቃሉ አየሽ እንዴት መሰለሽ ማይ ዌይ ኦር ሃይዌይ ብላ ነው የተቀመጠችው አሁን እሷ አየሽ አሁን ምንድነው የሚሰማው ይሄ ልጅ ኦኬ እሷ ከኔ በላይ ቤተሰቧን ተወዳለች ለምን ደሞ ማገባት ነው ነገም ባገባትም ነገ ቤተሰቦቿ ቢከፋቸው ጥላይን ተወጣለች ብሎ ነው የሚያስበው ለምን በፊት አይደለም መኩዬ አንድ ነገር ማወቅ ያለበት ከሱ በፊት ቤተሰቦቿ ናቸው አይደሉም ፕሊስ አይደሉም ይሄው ቤተሰብ እኔ እናንተ ብዙ ጊዜ ኢትዮጵያኖች አንድ ትልቅ ችግር ያለብን ምንድነው እናትና አባት ልክ ለኛ እንደተፈጠረ አርጋችሁ ነው የምትወስዱት አይደለም አንደኛ እናትና አባት ፈልጎ ነው የወለደኝ እኔ አሁን እናትና አባቴ ፈልገው ወለዱኝ እንጂ እኔ ፈልጌ አይደለም ስለዚህ እነሱ ናቸው እንጂ ኃላፊነት ያለባቸው እኔ የለብኝም ኦኬ ስለዚህ የኔ ህይወት የኔ ነው ገና ለገና እናትና አባት ወልዶ አሳድጎኛል ፈልጎ እንጆ አድርጎ ልጅ ፈልጎ እኔም ፈልጎ አይደለም መኮንን የሚባል ተጠይቆ እነዚህ ሰዎች ሊወልዱ ይፈልጋሉ እንዴት ነው ተብዬ አይደለም ኦኬ እነሱን ያመጡኝ በዚህ ምድር ላይ ኃላፊነት አለባቸው እኔ ግን በእነሱ ኃላፊነት የለብኝ ይሄ ሪያሊቲ ነው አሁን የጉቺ ሬድ ላይን ለትዳር ያስፈራል ወንድ ለሆነ አንዳንድ ወንድ አለ ለክብሩ ያን ያህል ጉዳይ የሌለው በየሜዳው እየተንበረከካ ሽሽሽ የሚል አለ ያ አይደል ክብር የሚባል ነገር አለ ወንድ ሪል ወንድ አስቢው አሁን አንቺ ይሄን ሬድ ላይን አቀረብሽ አስቢው እንግዲህ
እንግዲህ ሰዎች ናቸው ቤተሰቦች ሰዎች ናቸው ሰው ሆኖ መጋጨት አለ ይቅርታ ጠየቀ መጣሽ ገባሽ እንደገና ተጋጩ ቤተሰብን አስቀየምክ ብለሽ ውልቅ ብለሽ አለ መውጣቱን ምንድነው ፕሩቭ የልጅ ምን ፕሩቭ አለው ስለዚህ ያንቺና የሱ ትዳር የሚጠመጠመው በእነሱ ደስታ ነው ማለት ነው ያ መሆን የለበትም ይሄንን ነው መስበር ያለብሽ እሱ መስበር ያለበት ወንድ ከሆነ ይሄንን ነው ባንክ የሱ የትዳር ደስታ ባንቺ ቤተሰብ የሚለካ ከሆነ ዋጋ የለውም በቃ ይሄ ትዳር አይደለም አንቺ እሱ የምትወጂው ከሆነ ሰበር ብለሽ ሬድ ላይንሽን ሰብረሽ ገብተሽ አብረሽ እየኖርሽ እሱ ራሱ አንቺን ለማስደሰት ሲል ያደርጋል ግን አንቺ መጀመሪያ መሰበር አለብሽ ይቅርታ አይጠይቅም አይደለም ሊጠይቅልሽ ይችላል ግን ቅድሚያ እሱ መሆን አለበት ሲሄድ ቤተሰቦቼን ሉዝ ላደርግ ነው which is 7 ዓመት አርጋቸው ዞሮ ከሱ ጋር ነው የምትኖሪው ከቤተሰብ ጋር ነው እንደምትኖሪው አርጋቸው ሉዝ ምንድነው ምን ማለት ነው ፈልገው ነው ከወለዱሽ ጉቺ ቤተሰብ ማለት ባይብሉን እኮ ጠቀስኩልሽ ባይብሉ ይላል እኮ አንቺ ምንድነው የምትታገሉት ሴት ልጅ ትወለዳለች ታድጋለች ከባሏም ታብራለች ይላል ይሄ ነው የሚለው እንዳ በቃ እኮ ቤተሰብ እናትና አባቷን ትተዋለች ነው የሚለው ለምትወደው ሰው ስትል መስዋዕትነት ብትከፍል ምን ችግር አለው እሱ ምን ችግር አለው እኔን ኮደ እሱ በኋላ ነው የሚመጣው መጀመሪያ አንቺ ተወጇለሽ ወይ አንቺ ያን ሪስክ ለመውሰድ ሬዲ ነሽ አይደለሽም እኮ አንቺ እኮ ቤተሰቤን እንጂ አንተ ባናት ተተከል ይያልሽው ለኔ ስትል ሪስክ ውሰድ ማለት አይደል አንቺ ሪስክ ትወስጃለሽ ወይ ቤተሰቦቼ አያገባቸውም በኔ ፍቅር ባሌነ ብለሽ አንቺ ተንበረከክሽ እሱ ለምንድነው እንዲበረከክ ይፈልግሽ ይሄ እኮ ራሱ ተት ነው ለነሱ ለዚህ እኔ እኮ የእሱን ቤተሰቦች እኮ ይቅርታ ጠይቃለሁ ብዬ አልጠየቀሽም ቤተሰቦቼን ይቅርታ ጠይቅ ብሎሻል አላለሽም ጠይቄያለኝ የኔ መለየት አየሽ እሱ ነው እውነተኛ ፍቅር ያለው ይውላችሁ የኔን ቤተሰብ እሱ ይቅርታ መጠየቅ ስላልፈለገ እኔን ምን አለ አያስፈልግም የኔን እንዳትጠይቂ አይደለም አንቺ ነሽ ጀስቲፋይ መታመጪው እሱ አላለሽም ከመጀመሪያው ቤተሰቤ ምን አላለም በቃ ካላለ እሱ ጋር ነው እውነተኛ ፍቅር ያለው አንቺ ጋር አይደለም አንቺ የበላይ መሆን ትፈልጊያለሽ አንቺ የሱ አለቃ መሆን ትፈልጊያለሽ እሱ ደግሞ እና አልተቀበለም ስበር ይሄንን እውነቴን ነው የምነግርሽ ጉቺ ይሄ ልጅ ጥሩ ወንድ ነው እንደማየው በቃ ትክክለኛ ወንድ ነው ይሄንን ወንድ አታገኙም አሁንም ተሰበሪና ቤተሰብ አንቺ እርጃቸው ተገናኙ አልተገናኙ ጉዳይሽ አይሁን ትወጂዋለሽ ይወድሻል የሱ አይነት ወንድ አታገኝም ታረቂ ተሰበሪ ይሄን ቀይ መስመርሽን ቀደጂ እውነቴን ነው የምነግርሽ አይጠቅምሽም አሁን እኔ እውነቱን ነው አይጠይቅም ሞቶ ነው ቆሞ ያምሻል እንደ አንቺ እንዴት ሚስት ሊሆን ትፈልጊያለሽ እንዴ ባል ሆኖ መግባት ያለበት እንዴ ነገ አባትሽ ቢከፋው መንገድ ላይ ከአባትሽ ጋር በሆነ ነገር ቢጋጭ ጥለሽው ልትሄጂ ማለት እኮ ስማ እኔን ስማ የኔ ጌታ አንተ እኔ አይነት ባህሪ ነው ያለ እንዴ ለምን ባናታቸው አይተከሉ ፍቅር ለምን ድራሹ አይጠፋም ነው መጀመሪያ አንቺ ተሰበሪ ሚስቱኝ ከዛ በኋላ ያረግልሻል አሁን ብታስገቢው ብትደውይለት መኮንን ያለው ትክክል ነው የሚልሽ እርግጠኛ ነኝ እውነቴን ነው የምነግርሽ ያ ነው የሚያገናኛቸው መቅረት ትችያለሽ ይለኛል እውነቱን ነው እኔም እንደዛ ነው የምለው ያምሻል እንዴ እና ለተቀን ጧት እኮ ሲነሳ አዳምጪ ከእንቅልፉ ገና ብንነሲት ወይ ቤተሰቧ ዛሬ ምን ብሏት ይሆን ከኔ ጋር ነች አይደለች እያለ ነው የሚኖረው እኮ ኧረ ለምን ባናቱ አይተከልም ሁሉ ነገር እንዴ እየወደደሽ ይቀራል እንጂ ክብሩንማ መሸጥ የለበትም ወንድ ያዝልኝ ወጥር አይ መኩ እንኳን እንደዚህ ደጋፊ አግኝቶ እንዲሁም እንዲህ ነው ሰውየው አይ እውነት ነው የምነግርሽ የኔን ባህሪ ነው እሱ ላይ ያየሁበት እኔ በክብሬ ጭርጭን አንድ ሳንቲም አልደራደርም ለምወዳት ሴት የፈለገችው ለሆንላት ይችላል በክብሬ ግን አልመጣ አይሆንም እልሽ ጉቺዬ ግን እኮ ይቅርታ መጠየቅ አለ መጠየቅ ሳይፈልግ ቀርቶ ሳይሆን በቃ አንዳንድ ሲሆነ ልክ የሚይዘው ሰው የለም በቃ ያንን ነገር አይደለም ወንድነት ነው መስዬ ተቀበይ እላ አይደለም ወንድነት ነው ወንድነትን በለው ምናምን ላይክ ያን ነገር ካደረገው አንቺ ብለሽ ካደረገው ሽንፈት መስሎ ስለታየው እሱ ነው ባየሽ ስለታየው ነው እንጂ ያደርገዋል እኮ ቤተሰቦችሽን ይቅርታ ይጠይቃሉ ኦፍ ኮርስ ግን አንቺ ብለሹ በዚህ ደረጃ ብለሹ ካደረገው በቃ ሽንፈት ለሱ የህይወቱ ቀይ መስመርና ሽንፈት መስሎ ስለታየው እኮ ነው እንጂ ምናልባትም አብራችሁ ብትኖሩ እኮ በደፋ ቀና ብሎ ቤተሰቦችሽን ይቅርታ ይጠይቃል ያደርጋል ምንም እኔም ይሄንን ነው የምልሽ ታፈልኝ አልጠይቅም መቅረት ትችያለሽ ተሰበሪ አንቺ እውነቱን ነው
ያምሻል እንዴ? እና አንዱ ነገ ደግሞ በገባ በወጣ መስዬ ይኸውልሽ በገባ በወጣ ቁጥር እኮ ቤተሰቧ ምን ብለዋት ይሆን? መንገድ ላይ እኮ ሳላያቸው ምናልባት አስቀይሜያቸው ይሆን? አሁንም ጥላይ ልትሄድ ነው እያለ ሊኖር ነው የሰውዬ። እንዴ ያምሻል እንዴ? ነው ቤተሰብ አያገባውም። በሁለት ፍቅረኛሞች መሀል ቤተሰብ አያገባውም። የአንቺ ቤተሰቦች እንዳውም አንቺን አስገድደው እንድትሄጂ ማድረግ ነበረባቸው። ለአንቺ ካሰቡ፣ እውነቴን ለአንቺ ካሰቡ ልክ አይደሉም። እነሱ ናቸው ጥፋተኞች። ቤተሰብሽ ጥፋተኛ ነው ጭራሽ። አይ ቤተሰቧም ጥፋተኛ አይደሉም። ኖ ይሄን ነገር ካወቁ፣ እውነቴን ነው የምነግርሽ፣ ይሄ ከሆነ ኬዛቸው የልጃቸውን ደስታ ሲሉ እሷን ማስገደድ ነበረባቸው። ተሰበሪ ልክ አይደለሽም ማለት ነበረባቸው። ሪያሊቲ ወይ ነው ጉቺ። ግን እኮ ጉቺ ስታስቢው መኮ ያለው ነገር ትክክል ነው ማለት እንደ ሰው ስታስቢው በቃ አንዱ ሊሸነፍ እኮ ግድ ነው። ወይ ባል ይሸነፋል ወይ ሚስት ትሸነፋለች። ብዙ ጊዜ ደግሞ ተከላክ ወዳደባት ሚስት ያልኩትኝ እኔ አንተን ልጠይቅ አንተ እኔን ጠይቅ ስለው ያንቺን እንድጠይቅ አልፈለገም የምታመቻችው ነገር እንጂ እኔ ቤተሰቦቼን ይቅርታ ጠይቅ ያላልኩት እኮ እሱ ይሄን ቀይ መስመር አላስቀመጠም። አጉቺዬ አንቺ እኮ ነው ይሄን ቀይ መስመር ያስቀመጥሽው። ይቅርታ ጠይቅ ቤተሰቦቼን ከዛ አንተን ጠይቃለሁ ምናምን የሚለውን እኮ ህግ ያስቀመጥሽው አንቺ ነሽ። እሱ እኮ ይሄን ይባላል ቢካዝ ይጠብቃሉ ቤተሰቦቼ ይቅርታ መጠየቅ ይፈልጋሉ። ማቆም አለባቸው። ግን ጉቺ አንዳንድ ጊዜ እኮ ነገሮች የሆነ ጊዜ ፈልገው የሚሆኑበት ነገር አለ። አንዳንድ ነገሮች ወዳው ላይ ሆኑ ይችላሉ። ጊዜ የሚፈልጉ ነገሮች አሉ። አሁን ለምሳሌ አንቺ ከሱ ጋር ሆነሽ ነገሮች ተመቻችተው ምናምን አንቺና እሱ ሆናችሁ ቤተሰብሽን ይቅርታ ብትጠይቂ ቤተሰቦችሽ እምቢ እንደማይሉ ነው የምነግርሽ። ምክንያቱም ብዙም ጊዜ ቤተሰቦቻችን ምን ይላሉ? ደስታሽ ደስታዬ ነው፣ አንቺን የሚያስደስትሽን ነገር አድርጌ አንቺ ደስተኛ አውሩበት ትላላችሁ። ምኑን ነው የምናወራበት? ሲቀጥል ደግሞ ጉቺ አንቺ እዚህ ጋር የተወራ ራሱ እየሰማ አውሩበት የምትሉ ልጆች ማለት ነው። እዚህ ጋር እየተወራ እየሰማ በዋትሳፕ አልጠይቅም ብሎ ቃላጋር ነው እኮ አይጠይቅም። በቃ አይጠይቅም። አሁን እየተባልሽ ያለሽው አንቺ ቀይ መስመርሽን ቀደሽ ጣይ በቃ ይቀራላ እንዴ ያምሻል እንዴ? አንቺ ነሽ የምትጎጂው። እንደዛ ሁለታችሁም ታጣላችኋ። ሁለታችሁም እሱ ልጄ ዱላም ይዞ ሄዶ ያገባል። ይቅርታ ወንድ ነው በጣም ታገባለች እንደዚህ እኮ። አይ መውለድ አትችልም ከመኩ ውጭ ማኩ ዝም በል። ከመኩ ውጭ ሌሎቻችሁ ማለት ነው ኦነስትሊ ማለት በኔ ቦታ ራሳችሁን ከታችሁ አስገቢ። ሌሎች አስገቢ። እነሱ ሁለቱን ያንቺ ናቸው። መኩን ተውት። ታችማ ማሰው ጽፎልሻል ስሚው ብሎ ከመኩ ውጭ ሌሎቻችሁ የእውነት ሙስሊሞቹን በፈጣሪያችሁ ክርስቲያኖቹን በፈጣሪያችሁ አስባችሁ የእውነት ልክ ነው አለመጠየቁ ልክ ነው። ይቅርታ ማለት የለበትም። እኔ ዝም ብዬ መታረቅ አለብኝ። እስኪ ምንድነው የምትሉት? ጻፉልኝ። አይ ስጫቸው 1 ቁጥር 2 ቁጥር ብለሽ አስቀምጪ። እሺ ታረቂ ልክ ነው እሱ ይቅርታ መጠየቅ የለበትም ታረቂ የምትሉ 1 ቁጥር ጻፉ። ኖ ይቅርታ ይጠይቅ የምትሉ ደግሞ 2 ቁጥር ጻፉ። ይጠይቅ የምትሉ 2 አይጠይቅ ታረቁ የምትሉ 1 ቁጥር። ለምን ፑል አትሰሪም? ፑል ብትሰሪ በደንብ ታገኘዋለሽ። ያንቺ ጠላት ነው 2 ቁጥር የሚጽፈው መኝ አንተ ውሻ ራስ 1 ቁጥር ትጽፋለህ። እሱ ራሱ 2 ቁጥር ጻፈ። 1 ቁጥር ይጽፋል አይጠይቅም ይላል። እውነቱን ነው። እንዳትጠይቅ አላል ትጠይቃለህ። ራሱ 1 ቁጥር ይጽፋል ውሻ። ኤኒዌይስ 1 ቁጥር 49 ደርሷል። ወይኔ ያ ሳይሆን አሁን ፑል ብታረጊ ነው የምታውቂው። ፑል እዛ ጋር ብትሰሪ ይጠይቅ 1 ቁጥር አይጠይቅ 2 ቁጥር ብለሽ ብታስቀምጪ ፑል ላይ ሁሉም ገብተው ማወቅ ትችላለሽ። ምን ላይ ነው የምገባው? እና ከዛ ደግሞ
ፑል የሚላል ከታች እዚህ አሁን እኮ አንድ ነው እኮ እየበዛ ያለው እኮ አንድ ነው። አሁን ነው ሁለት እንጂ አንድ ነው የሚበዛው። ጨርቅ እንድጥልልህ